የመካከለኛው ምስራቅ ጦርነት በዛሬው ዕለት 14ኛ ቀኑን አስቆጥሯል። በመካከለኛው ምስራቅ ቀውሱ አሁንም እንደቀጠለ ነው የሚገኘው። የአሜሪካ የጦር አውሮፕላን በኢራቅ መከስከሱ፣ እንደዚሁም የፈረንሳይ ከፍተኛ መኮንን እንደዚሁም በዛው በኢራቅ መገደሉን የተነገረው። የእንግሊዝም እንደዚሁ ወታደሮች ተገድለዋል የተባለው፣ የአሜሪካም እንደዚሁ ወታደሮች መቁሰላቸውን የተነገረው በኢራቅ ማለት ነው። ከዚህ ጋር በተገናኘ እንግሊዝና ፈረንሳይ መግለጫ ማውጣታቸውም ጭምር የተነገረው። በሊባኖስ 634 ሰዎች ተገድለዋል የተባለው። ሊባኖስ ምናልባትም ልክ እንደ ጋዛ ልትፈራርስ እንደምትችልም እየተነገረ ነው የሚገኘው። ቤንጃሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ማለት ነው የሊባኖስ መንግስት እንግዲህ ይህንን ሂዝቦላህን እንዲዋጋ ጭምር ነው እየጠየቁት ማለት ነው። ከጦርነቱ ጎን ለጎን እንደዚሁ በኢራን ወደ 190 ከተሞች ማለት ነው ተቃውሞ ሰልፍ መቀስቀሱን የተነገረው። እንግዲህ ይህንን እስላማዊ መንግስትን በከፍተኛ ሁኔታ እየተቃወሙ ነው የሚገኘው። ኢንተርኔት እና እንደዚሁም የተለያዩ የስልክ አገልግሎቶች ሙሉ ለሙሉ ተዘግቶ ነው የተባለው። የተባበሩት መንግስታት ድርጅት ጦርነቱ እንዲቆም እንግዲህ መጠየቁ ነው እየተነገረ የሚገኘው። ነገር ግን አሜሪካ እና እንደዚሁም ኢራን እስራኤል ማለት ነው በከፍተኛ ሁኔታ የቃላት ጦርነት ውስጥ ገብቷል ነው የተባለው ከኢራን ጋር ማለት ነው። በዚህም እንግዲህ የተባበሩት መንግስታት ድርጅት ይህ ጦርነት ከአቅሙ በላይ እንደሆነም ጭምር እየተነገረ ነው የሚገኘው በአሁኑ ሰዓት።